ተናስተልን የተወደዳችሁ በድጋሚ እንደምንቆያችሁ 7 ሰዓት ነው። እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ ተመልሷል። አበይት ነጥቦቹን እናው። አረንጓዴ አሻራ በኢትዮጵያ የበረሃማነትን መስፋፋት በመከላከል በኩል ትልቅ ድርሻ እያበረከተ ነው። የዓለም የበረሃማነትና ድርቅ መከላከል ቀን ዛሬ በመከበር ላይ ይገኛል። ሰባተኛው ጠቅላላ ምርጫ የኢትዮጵያ ሕዝብ የሀገረ መንግስቱን ቀጣይነትና ዘላቂ ስርዓት የመፍጠር ጽኑ ፍላጎቱን በተግባር ያሳየበት ሆኖ አልፏል። ኢራን ከአሜሪካ ጋር የደረሰችበት ሙሉ የስምምነት ማዕቀፍ በስዊዘርላንድ እንደሚፈረም የሁለቱ ሀገራት መሪዎች አስታወቁ። አርጀንቲና በመካሄድ ላይ የሚገኘውን 23ኛ የዓለም ዋንጫ ጉዞዋን በድል ጀምራለች የሚለውን ከስፖርት ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። ለመላው የኢትዮጵያ ሕዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል። ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል። ኑ በትብብር የገረጣች የዳህየች ኢትዮጵያን አረንጓዴ እናልብስ። ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን። ያ ሲሆን ፈጣሪያችንን ያግዘናል። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጥል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ተስፋችንን እንትከል የዘንድሮ የአረንጓዴ አሻራ መርሃ ግብር ኃይለ ቃል ነው። የዜና ኢትዮጵያ ቀዳሚ ጉዳዮቻችንም ከዚሁ ርዕሰ ጉዳይ ጋር የተገናኙ ሆነው ይቀጥላሉ። በተራቆተ መሬት ሳቢያ ከዓመታት በኋላ የዓለም የምግብ ምርት በከፍተኛ ሁኔታ ሊያሽቆለቆል እንደሚችል የመንግስታቱ ድርጅት አስጠንቅቋል። የአየር ንብረት ቀውስን ለመግታት ታዲያ ዓለም ከስብሰባ መድረኮች ባሻገር ባቃተው በዚህ ዘመን ኢትዮጵያ መሬትን መንከባከብ የህልውና ጉዳይ ስለመሆኑ ቀድማ በመረዳት አበክራ እየሰራች ቀጥላለች። የምድርን ህመም ቀድማ የተረዳችው ኢትዮጵያ ባለፉት 7 ዓመታት ብቻ 48 ቢሊዮን ችግኞችን በመትከል መሬትን መንከባከብ የህልውና ጉዳይ አድርጋ እየሰራች ነው። በጉዳዩ ዙሪያ ዘጋቢያችን አለም ይልፉ ተከታዩን ይዛለች። ለዘመናት ምድር በአየር ንብረት ቀውስ ትንፋሽ ስታጣ የተፈጥሮ ጩኸትን ከልቡ የሰማና ምላሽ የሰጠ አልነበረም። ዓለም ለዚህ መሬት ለምታሰማው የህመም ድምፅ ተግባራዊ ምላሽ መስጠት አለመቻሉ ዛሬ መሬት በበረሃማነትና በድርቅ አለንጋ እንድትገረፍ አድርጓታል። ይህ ቀውስ ከመቼውም ጊዜ በላይ በ35 እጥፍ መፍጠኑ ይህ አደጋ የሩቅ ምስል ወይም የነገ ስጋት ሆኖ መቀጠሉን አፍጥጦ የመጣ ችግር መሆኑን የሚያሳይ ነው። ከ2 ቢሊዮን በላይ የዓለም ህዝብ በቀጥታ የቀውሱ ሰለባ የሚሆንበትን ይህን ችግር የተባበሩት መንግስታት በተራቆተ መሬት ሳቢያ ከዓመታት በኋላ የዓለም የምግብ ምርት በከፍተኛ ሁኔታ ሊያሽቆለቁል እንደሚችል ያስጠነቅቃል። Rangelands are vast open spaces found in every climate on every continent. የሳር ምድርና የግጦሽ ስነ ምህዳሮች ከግማሽ በላይ የሚሆነውን የምድራችንን ገጽታ ይሸፍናሉ። እነዚህ እምቅ ስፍራዎች ከ2 ቢሊዮን በላይ ለሚሆኑ የዓለማችን ህዝቦች የምግብ የጨርቃ ጨርቅና የመተዳደሪያ ዋስትና ናቸው። የዱር እንስሳት መኖሪያና ወሳኝ የካርቦን ክምችት በመሆንም ህይወትን ይደግፋሉ።
ይሁን እንጂ በአሁኑ ወቅት ከነዚህ የተፈጥሮ ሀብቶች ውስጥ እስከ 50 በመቶ የሚሆኑት ተጎድተዋል አሊያም የመውደም አደጋ ተደቅኖባቸዋል። ነገር ግን ሀገራት ይህን ስጋት ለመፍታት የቀየሷቸው መንገዶች ከስብሰባ መድረክ ሊሻገሩ አልቻሉም። እዚህ ጋር ነው የምድርን ህመም ዛሬ አረንጓዴ ፈውስ መስጠት እንደሚያስፈልግ ኢትዮጵያ ተረድታ አሻራዋን ከመሬት ጋር ያነካካቸው። ይህንን ዓለም አቀፋዊ የጋራ ስጋት ለመመከት ግንባር ቀደም ሆኖ በመነሳት ዓለምን ያስደነቀና እንዴት ይሆናል ያስባለ ቢሆንም ኢትዮጵያ ግን አድርጋ ማሳየት ችላለች። ኢትዮጵያ ስለ አየር ንብረት ለውጥ በዓለም አቀፍ መድረኮች ላይ ብቻ በቃላት መሞገቷን አልመረጠችም። ይልቁንም በተግባር የሚታይ የምድርን መልሶ የማልበስ ታላቅ ሀገራዊ ተአምር የሰራች የልምላሜ ተምሳሌት ሆናለች። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ባለፉት 7 ዓመታት በተደረገ የተቀናጀ የህዝብና የመንግስት ታላቅ ሀገራዊ የአረንጓዴ ንቅናቄ የህዝብ የህብረት ኃይል የተገለጠበትና ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ላይ ህይወት የዘሩበት ነው። ይህ ቁጥር ተራ ስታቲክስ አይደለም። ይልቁንም የአፈር መሸርሸርን በአስተማማኝ ሁኔታ የሚገታ የከርሰ ምድርን ውሃ የሚያበለጽግ የአየር ንብረትን የሚያቀዘቅዝና የጠፋውን ብዝሃ ህይወት በከፍተኛ ሁኔታ የሚመልስ ህይወት ያለው የተፈጥሮ ጋሻም ጭምር ነው። ለዚህ ነው ኢትዮጵያ በ8ኛው የአረንጓዴ አሻራ መርሃ ግብር ወገቧን ይበልጥ ጠበቅ አድርጋ ለዘላቂው የአረንጓዴ ልማት ተስፋን ለመትከል የተነሳችው። ብሩህ ነገ ዛሬ የሚሳልበት የሚጻፍበት ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝ። ይህ የአረንጓዴ አሻራ መርሃ ግብር በተለይ በቆላማ አካባቢዎች ላይ የሚደቀነውን የድርቅ አደጋ አስቀድሞ የሚመክትና የምግብ ዋስትና የሚያረጋግጥ የጽናት ምሰሶም ጭምር ነው። መሬትን መንከባከብ ለነገ የማይባል የህልውና ጉዳይ መሆኑን ኢትዮጵያ ቀድማ በመረዳት ለዓለም ተምሳሌት የሚሆን ስራ አሳይታለች። ዛሬ በሚፈሰው ላብና ጥረት የሚተከለው እያንዳንዱ ችግኝ የነገው ትውልድ በነፃነት የሚተነፍሰው ንጹህ አየርና የሚኖርባት አስተማማኝ ሀገር መሰረት በመሆኑ አረንጓዴ አሻራችንን በማሳረፍ ምድርን መታደግ የኢትዮጵያ ተግባራዊ ምላሽ መገለጫ ነው። ይህ ስራ የአፈር መሸርሸርን ከመግታት የከርሰ ምድር ውሃን ከማበልጸግና የአየር ንብረትን ከመዋጋት የተሻገረ ነው። በዚህ ስራ ኢትዮጵያ ለነገው ትውልድ የምትተነፍሰውን ንጹህ አየር ዛሬ ላይ እየተከለች ትገኛለች። ይህ በዚህ እንዳለ በኢትዮጵያ ላለፉት አንድ ክፍለ ዘመን ያህል ከእርሻ መስፋፋትና ከማገዶ ፍላጎት መጨመር ጋር ተያይዞ የደን መጨፍጨፍ መበራከቱ በረሃማነት እንዲስፋፋ ምክንያቱ ነው ቆይቷል። የደን ሽፋን በማሽቆልቆሉም እንደ ድርቅና ጎርፍ ያሉ ተፈጥሯዊ አደጋዎች እንዲበራከቱም ሳቢያ ሆኗል። ኢትዮጵያ ካለፉት 7 ዓመታት ወዲህ እያከናወነች የሚገኘው የአረንጓዴ አሻራ መርሃ ግብር ታዲያ ይህንን ሁናቴ እየቀየረው ይገኛል። ለመሆኑ የአረንጓዴ አሻራ በረሃማነትን በመከላከል ረገድ ምን ያክል አስተዋጽኦ እያበረከተ ይገኛል? ባልደረባችን ጌታቸው ባልቻ በጉዳዩ ዙሪያ ሀዛይ መረጃዎችን ሊያደርሰን እዚህ ስቱዲዮ ነው የሚገኘው። ሰላም ላንተ ጌታቸው፣ እንደምን ቆየህ? መረጃዎች ምን ይነግሩናል የሚለውን ንገረን እስኪ። አመሰግናለሁኝ። በዛሬው ዕለት እንግዲህ በዓለም አቀፍ ደረጃ የዓለም በረሃማነትና የድርቅን መከላከል ቀን ሆኖ በተባበሩት መንግስታት ድርጅት ውሳኔ መሰረት እየተከበረ ይገኛል። ዘንድሮም ለ21ኛ ጊዜ ነው የሚከበረው። በፈረንጆቹ 1995 ነው ይህ ቀን መከበር የጀመረው ማለት ነው። ይህ ቀንም በዓለም አቀፍ ደረጃ የበረሃማነት መስፋፋትን፣ የድርቅ እንዲሁም መስፋፋትን ሰዎች ይሄንን አውቀው ይሄንን ችግርም ለመከላከል ግንዛቤ እንዲያደርጉ ለማድረግ ነው እንግዲህ እንዲያገኙ
ለማድረግ ነው ይህ ዕለት በየዓመቱ የሚከበረው ማለት ነው። በኢትዮጵያም ይህንን አሳሳቢ የሆነውን ችግር ለመከላከል ኢትዮጵያ ትኩረት ሰጥታ እየሰራች ትገኛለች። አንዱ እንግዲህ ባለፉት 7 ዓመታት እየተከናወነ የሚገኘው አረንጓዴ አሻራ ነው። እንግዲህ አረንጓዴ አሻራ በኢትዮጵያ ከመጀመሩ በፊት ምን አይነት ሁኔታዎች ነበሩ የሚለውን በማስቀንደብ መረጃዎችን አደርሳለሁኝ። በኢትዮጵያ እንግዲህ አረንጓዴ አሻራ ተግባር ከመከናወኑ በፊት የደን መጨፍጨፍ፣ የበረሃማነት መስፋፋት፣ የድርቅና ምርታማነት መቀነስ፣ የእንስሳት እልቂት ከድርቅ ጋር ተያይዞ ማለት ነው፣ እንዲሁም ጎርፍና የሰዎች መፈናቀል እንደዚህ በበረሃማነት መስፋፋት ምክንያት የተፈጥሮ ሀብት መራቆት የፈጠረው ችግር እነዚህን ችግሮች ወልዶ ነበረ። በማህበረሰቡም ላይ ትልቅ ችግር ሲያስከትል ነበረ ማለት ነው። ኢትዮጵያ ይህንን ለመከላከል አረንጓዴ አሻራን ተግብራ ምን ውጤቶች አገኘች የሚለውን ስንመለከት ደግሞ እንግዲህ አረንጓዴ አሻራ በ2011 ዓመተ ምህረት ነው የተጀመረው በጠቅላይ ሚኒስትር አብይ አህመድ አነሳሽነት ማለት ነው። መላው ህዝብም ይህንን ተግባር አሁን ባህሉ አድርጎት ቀጥሏል ማለት ነው። ካለፉት 7 ዓመታት ወዲህ ወደ 48 ቢሊዮን ችግኞች በላይ ተተክለዋል በመላ ሀገሪቱ። ከነዚህ ከተተከሉ ችግኞች መካከል 60 በመቶ ያህሉ የጥምር እርሻ ደንን የሚያሳድጉ ችግኞች ናቸው የተተከሉት። ከዚህ በተጨማሪ 35 በመቶ የሚሆነው ከተተከሉ ችግኞች የደን ዛፎች ናቸው። 5 በመቶ ያህል ከተተከሉ ችግኞች ደግሞ ከተሞችን ለማስዋብ የሚውሉ ችግኞች ናቸው ማለት ነው። እንግዲህ አረንጓዴ አሻራ እስካሁን ከተተከሉት 48 ቢሊዮን ያህል ችግኞች ምን ውጤት ተገኘ የሚለውን 11.2 ሚሊዮን ሄክታር ላይ ነው እነዚህ ችግኞች የተተከሉት። የኢትዮጵያን የደን ሽፋንም በ2010 ዓ.ም ከነበረበት 17.2 በመቶ በ2016 ዓ.ም ወደ 23.6 በመቶ ማሳደግ ችሏል ማለት ነው። የደን መጨፍጨፍ በየዓመቱ ምን ያህል ምጣኔ ነበረው የሚለውን ስናይ በ2010 ዓመተ ምህረት 92000 ሄክታር ያህል ነበረ። በ2016 ደግሞ ይህ አሃዝ ወደ 27000 ሄክታር ወርዷል ማለት ነው። የህብረተሰቡ ግንዛቤ ማደግ እንዲሁም ደግሞ የአረንጓዴ አሻራ መርሃ ግብር የደን ሽፋንን በማሳደጉ የደን መጨፍጨፍ ምጣኔ በኢትዮጵያ እየቀነሰ ይገኛል ማለት ነው። እንግዲህ የአፈር መሸርሸር ምጣኔንም ስናይ የአረንጓዴ አሻራ መርሃ ግብር ምን አስተዋጽኦ አበረከተ የሚለውን ስናይ በ1978 ዓመተ ምህረት በኢትዮጵያ በየዓመቱ 2 ቢሊዮን ያህል ቶን የአፈር መሸርሸር የተፈጥሮ ሀብት በመራቆቱ ምክንያት በየዓመቱ ይህንን ያህል መጠን ያለው አፈር ይሸረሸር ነበር ማለት ነው በኢትዮጵያ። በአሁኑ ወቅት ግን ይህ በዓመት ያለው የአፈር መሸርሸር ምጣኔ ወደ 208 ሚሊዮን ቶን ያህል ዝቅ ብሏል ማለት ነው። እንግዲህ 2018 ላይ እንገኛለን። ዘንድሮም ለ8ኛ ጊዜ የአረንጓዴ አሻራ መርሃ ግብር ይከናወናል። መላው ኢትዮጵያውያንም እንግዲህ ከዚህ ቀደም ላለፉት 7 ዓመታት እንዳደረጉት ማለት ነው ዘንድሮም በነቂስ ወጥተው አረንጓዴ አሻራቸውን ያኖራሉ ማለት ነው። በዚህ ዓመት 8 ቢሊዮን ያህል ችግኞችን ለመትከል ታቅዷል። የዘንድሮም የአረንጓዴ አሻራ መርሃ ግብር መሪ ቃል ተስፋን መትከል ይሆናል ማለት ነው። በመላው ኢትዮጵያም የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት እንደተከናወነው ማለት ነው ዘንድሮም ይቀጥላል ማለት ነው። ኢትዮጵያንም አረንጓዴ ለማልበስ መላው ኢትዮጵያውያን ርብርብ ያደርጋሉ። እናመሰግናለን ጌታቸው። ዘገባዎቻችን ይቀጥላሉ። ከዚሁ ጉዳይ አልወጣንም። በአማራ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.7 ቢሊዮን በላይ ችግኞች ይተከላሉ። በክልሉ ባለፉት ዓመታት በተከናወኑ የአረንጓዴ አሻራ ስራዎች ታዲያ ከ10.6 ቢሊዮን በላይ ችግኞች መተከላቸውም ተገልጿል። እዚሁ ጉዳይ ላይ ልናቆያችሁ ነው። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳሙኤል፣ እንደምን ቆይህ? ከዜናው ባሻገር ያሉ ጉዳዮችን ንገረን እስኪ። በክልሉ ለመሆኑ ባለፉት ዓመታት የተከናወኑ ችግኞች ውጤታማነት ምን ይመስላል? ምናልባት የዘንድሮ የአረንጓዴ አሻራ ተግባራት መረጃዎቹ ምን ያሳያሉ የሚለውን ከአካባቢ ጥበቃና ከምርታማነት ማሳደግ አኳያ ምን ማለት እንችል ይሆን ሳሙኤል?
አመሰግናለሁ ሰለሞን። እንግዲህ ኢትዮጵያ ለአረንጓዴ አሻራ መርሃ ግብር ሰፊ ትኩረት በሰጠችባቸው ባለፉት 7 ዓመታት በአማራ ክልል ደረጃም ሰፊ እንቅስቃሴዎች ሲደረጉ ቆይተዋል። ላብነት ለማንሳት ያክል ባለፉት ዓመታት ማለት ነው ወደ 10.6 ቢሊዮን በላይ ችግኞች መተከላቸውን የክልሉ ግብርና ቢሮ መረጃ ያመለክታል ማለት ነው። በዚህም ታዲያ የጽድቀት መጠናቸውም 80 በመቶ መድረሱም ነው መረጃዎች የሚጠቁሙት ማለት ነው። እንግዲህ ባለፉት 7 ዓመታት በተተከሉ ችግኞች በአንድ በኩል የተራቆቱ መሬቶችን ወደ በመመለስ ደረጃ ጉልህ ሚና መጫወታቸው ተመላክቷል። ከዛ ባሻገር እንግዲህ እነዚህ የሚተከሉ ችግኞች በርካታ እንደመሆናቸው መጠን ከዛ ባሻገርም የፍራፍሬና የተለያዩ የደን የውበትና የመሳሰሉ ችግኞችም እንደመካተታቸው መጠን በተለይ የደን ሽፋንን ከማሳደግ አኳያም ጉልህ ሚና ተጫውቷል ብሎ መውሰድ ይቻላል። ላብነት ያክል ከዛ በፊት ከነበረው የአማራ ክልል የደን ሽፋን ከ14 በመቶ ወደ አሁኑ ደረጃ ስንመለከተው ወደ 18.9 በመቶ ማሳደግ ተችሏል ማለት ነው። ከዛ ባሻገርም እንግዲህ የምግብ ሉዓላዊነትን ለማረጋገጥ ወይም ደግሞ የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት በመደገፍ በኩልም የአረንጓዴ አሻራ መርሃ ግብር በአማራ ክልል ጉልህ ሚና ተጫውቷል። ላብነት ያክል በርካታ የፍራፍሬ ችግኞች ተተክለዋል። እንደ አቮካዶ፣ ማንጎና የመሳሰሉ የፍራፍሬ ችግኞች ለገበያም እንዲሁም ለአርሶ አደሩም የገቢ ምንጭ እንደመሆንም እያገለገሉ ይገኛሉ። ከዛ ባሻገርም እንግዲህ ተፈጥሮን መመለስ አንደኛው ዓላማ እንደመሆኑ መጠን በተለይ የአረንጓዴ አሻራ መርሃ ግብር ከመጣ በኋላ የተፈጥሮን በመመለስ በተለይ በሰብል ልማት የሚመረተው ምርትም በማሳደግ በኩልም የራሱን አስተዋጽኦ እያበረከተ እንደሚገኝ ተመላክቷል። ከዛ ባሻገር እንግዲህ በተለይ የተፈጥሮ ሀብት ጥበቃ ስራዎች በየበጋ ወቅቱ እየተከናወኑ ይገኛሉ። በነዚህ የበጋ ወቅትም በተለይ በነዚህ የተፈጥሮ ሀብት ጥበቃ ስራዎች በሚከናወኑት ማለት ነው የተለያዩ ችግኞችን በመትከልም የተለያዩ ወጣቶችም ጭምር እየተደራጁ ኢኮኖሚያቸውን የሚያሳድጉበት ተጨባጭ ለውጦች ታይተዋል። እንግዲህ በዚህ ዓመት በ8ኛው ዓመት ላይ እንገኛለን። በዚህ ዓመትም ታዲያ በክልል ደረጃ ወደ 1.7 ቢሊዮን በላይ ችግኞች ይተከላሉ ተብሎም ይጠበቃል። በዚሁም አስፈላጊው ዝግጅት ጉድጓድ የማዘጋጀትና ችግኞችን የማዘጋጀት ስራዎችም ተጠናቀዋል። በዚህም ወደ 261 ሺህ ሄክታር በላይ መሬት ተዘጋጅቷል ማለት ነው። እንግዲህ እነዚህን ችግኞች ቫራይቲ ያላቸው ናቸው። ቀደም ሲል እንዳነሳቸው የፍራፍሬ፣ የደን እንዲሁም የመኖና የመሳሰሉ የጥላና የውበት ዛፎችም ተካተውበታል። ከዚህ በፊት እንግዲህ የክልሉ ማህበረሰብ በተለይ ባለፉት 7 ዓመታት የያዘው ልምድ አለ። በተለይ ለአረንጓዴ አሻራ መርሃ ግብር ሰፊ ትኩረት ሰጥቷል። የተነቃ ተሳትፎም ያደርጋል። በዚህ ዓመትም ታዲያ ከዚህ በፊት የታዩ ልምድና ተሞክሮችን በማስፋትም በተለይ በዘንድሮ የአረንጓዴ አሻራ መርሃ ግብር የራሱን አስተዋጽኦ የራሱን አሻራ ያበረክታል ተብሎም ይጠበቃል። እንግዲህ በተያዘው መርሃ ግብር መሰረትም ማለት ነው ከቀናት በኋላም በክልል ደረጃ ይፋ ተደርጎ ይህ የአረንጓዴ አሻራ መርሃ ግብር በስፋት ይጀመራል ተብሎም ይጠበቃል። እንግዲህ የዘንድሮ የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ተስፋን መትከል በሚል መሪ ሀሳብ እንግዲህ ከሰሞኑ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ መጀመሩ የሚታወስ ነውና ይህንን በማስፋት ማህበረሰቡን በተለይ በዚህ ዓመት በሚደረጉ የችግኝ ተከላ ስራዎችም በንቃት እንዲሳተፍም በዚሁ አጋጣሚ ጥሪ ቀርቧል። ለጊዜ ያለ መረጃ ይህን ይመስላል። ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁን። ዘገባዎቻችን ይቀጥላሉ። በከተሞች ውስጥ ሊኖር የሚገባው የአረንጓዴ ሽፋን መጠን እንደየከተሞቹ የህዝብ የመሬት አቀማመጥና እንደ ዓለም አቀፍ ድርጅት መስፈርቶች ይለያያል። የዓለም የጤና ድርጅት ለአንድ ከተማ ነዋሪ ጤናማ የአኗኗር ዘይቤና ንጹህ አየር ለመፍጠር ቢያንስ 9 ካሬ ሜትር ንጹህ የአረንጓዴ ቦታ መኖር እንዳለበት ያሳያል። ከዚህ አንጻር የአዲስ አበባ የአረንጓዴ ሽፋን በምን ሁኔታ ላይ ይገኝ ይሆን? ባልደረባችን ሰናይት ብርሃኔ በጉዳዩ ዙሪያ ተከታዩን ይዛለች። ባለፉት ዓመታት በኢትዮጵያ በአረንጓዴ አሻራ መርሃ ግብር በርካታ ተግባራት ተከናውነዋል። የአየር ንብረት ለውጥን መከላከል፣ የምግብ ዋስትናን ማረጋገጥና የአረንጓዴ ኢኮኖሚን መገንባት ደግሞ ከተገኙ ውጤቶች መካከል የሚጠቀሱ ናቸው። ተመልካቾቻችን አሁን የሚገኘው እንግዲህ በአዲስ አበባ ከተማ ውብና ነፋሻማ ከሆኑት መካከል በአንዱ በሆነው በቀጨኔ የመቀጠያ የወንዝ ዳርቻ ልማት ነው የሚገኘው። እዚህ የተገኘ ነው ደግሞ በአረንጓዴ አሻራ መርሃ ግብር ላይ የተገኙ ውጤቶች ምንድን ናቸው? ወደፊትስ ምን መሰራት አለበት? በተለይ ደግሞ እንደ አዲስ አበባ ከተማ የተሰራው የአረንጓዴ አሻራ ሽፋን ምን ይመስላል የሚለውን ለማንሳት ነው። ለዚህ ደግሞ የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ምክትል ኃላፊ ኢንጂነር እንዳሻው ከተማ በቦታው ተገኝተዋል። ሰላም ኢንጂነር፣ እንዴት ኖት? እንደዚህ አይነት ውብ በሆነ ቦታ መገኘት ያለው ስሜት ምንድን ነው? በጣም ጭንቅንቅ የሰው መኖሪያ የሆነ በየአመቱ በጎርፍ የሚበላበት መውጫ መግቢያ የሌለበት
በጣም ተዳፋታማማ የተራቆተ ስፔስ ነበር። ይህንን ቦታ ነው እንግዲህ ወደ ትክክለኛ የስነ ምህዳር ውበት እንዲመጣ የተደረገው ማለት ነው። ከተሞች የአረንጓዴ ሽፋናቸው ይህን ያህል መሆን አለበት ተብሎ የተቀመጠ መስፈርትና ደረጃ አለ። ከዚህ አኳያ አዲስ አበባ ከተማ ምን ላይ ትገኛለች? አዲስ አበባ ከተማ ፕላን ያላት ከተማ ናት። መዋቅራዊ ፕላን አላት፣ ስትራክቸራል ፕላን አላት። በዚህ መዋቅራዊ ፕላን 30% የአዲስ አበባ ከተማ መሬት በአረንጓዴ መሸፈን አለበት ነው። የከተማን ስታንዳርዷን እናስጠብቃት በሚል የልማት ማዕቀፍ ውስጥ ገብተናል። በዚህ ነው የተነሳ እንግዲህ በአንድም በሁለትም በአረንጓዴ አሻራ መርሃ ግብራችን በከተማዋን ባለማናት ዛሬ ላይ 22% ደርሰናል። በአዲስ አበባ ከተማ የተተከሉ ችግኞች ብዛት ምን ያህል ነው? ጥቅሉን ዳታ ለመግለጽ ያህል ከ90 ሚሊዮን በላይ ችግኞችን ተክለናል። እንግዲህ ይሄንን ስንተክል የአዲስ አበባን የአረንጓዴ ሽፋን እነኚህን በመትከልና በማጽደቅ ያመጣ ነው እንደሆነ ይታወቃል ማለት ነው። ስለዚህ እነኚህ ሚሊዮን ችግኞችን ስንተክል በተለያየ ስፔሶች ላይ ተክለናል። በተለያየ ቦታዎች ላይ ከመትከልም መጨመር ባሻገር የማጽደቅ አቅማችንም አመት ከአመት የጨመረበት ነባራዊ ሁኔታ አለ ማለት ነው። ከዚህ አኳያ ነው የጽድቀት መጠናችን በዘንድሮ አመት እንኳን ቢታይ በየአመቱ እያደገ የመጣ ነው ከ88% በላይ። ይህ ችግኝ ከመተከል ባለፈ ከዛፍነት ባለፈ እያስገኛቸው ያሉ ጠቀሜታዎችን አንድ ሁለት ብለን እስኪ እናያቸው። በሚሊየን በመትከላችን በሚሊየን በማጽደቃችን የአረንጓዴ ሽፋናችን ከፍ እንዲል ያረግንበት ነባራዊ ሁኔታ አለ። ሁለተኛው የአፈርና ውሃ ጥበቃ ስራችን ነው። እንግዲህ እንደምታውቁ አዲስ አበባ ከተማ በጣም ትልቁን ስራ እድል ከፈጠረችበት ዘርፍ አንዱና ትልቁ የአረንጓዴ ልማት ዘርፍ ነው። ምናልባት ይሄ ጠቅላላ የለማውን ስፔስ ብታዩ በዜጎች ነው የለማው። በኢትዮጵያ ዜጎች በራሳችን ልዩ ይሄን መልማት ብቻ ነው። ይሄ የተተከለውን ችግኝ ያፈሉ እነሱ ናቸው። ይሄን የተተከለውን ችግኝ ማፍላት ብቻ አይደለም፣ ይሄን የሚንከባከቡ አሁን እንደምታያቸው ዜጎች እዛ ጋር እንደምታየው ራሳቸው ናቸው። እኛም በተገኘንበት የመቀጠያ የወንዝ ዳርቻ የልማት ስራ ላይ የስራ እድል የተፈጠረላቸውን ሰዎች አግኝተናል። አልማዝ እባላለሁ። ከዚሁ ሰፈር ነኝ። ያው በዚህ ስራ ላይ ተሰማርተን እየሰራን ነው። የቦታው ለውጥ በጣም ደስ ይላል። እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ከመከላከል የምግብ ዋስትናን ከማረጋገጥና አረንጓዴ ኢኮኖሚን ከመገንባት ባለፈ የከተሞችን ውብ ገጽታ በማጉላት የከተሞችን የአረንጓዴ ሽፋን እያሳደገ ነው። ይህ ሁኔታ እንዲቀጥል ደግሞ ዛሬም እንደ ትናንቱ በአረንጓዴ አሻራ መርሃ ግብር ያለው ተሳትፎ ተጠናክሮ ሊቀጥል ይገባል። ኢትዮጵያና ኢትዮጵያውያን አካባቢያቸውን የመጠበቅ የረጅም ጊዜ ልምድና ተሞክሮ ነበራቸው። በዚህም ሀገሪቱ ለበርካታ ዓመታት ሰፊ የደን ሽፋንም ይዛ ቆይታለች። በማዕከል ግን የሀገራዊ ልምድና ተሞክሮ ተዳክሞ የነበረ ሲሆን ከቅርብ ዓመታት ወዲህ ግን ሂደቱ ተጠናክሮ ቀጥሏል። እንደገና በዚህም ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞች ተተክለዋል። ይህም የአመራሩና የማህበረሰቡ የጋራ ስኬት ሆኖ ተመዝግቧል። በጉዳዩ ዙሪያ ባልደረባችን ተስፋዬ ጫኔ ተጨማሪውን ይዟል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የአካባቢ ጥበቃና የአረንጓዴ አሻራ የችግኝ ተከላን ባህል ለማድረግ በሚል እሳቤ በ2011 ዓ.ም የመጀመሪያው መርሃ ግብር ማስጀመራቸው ይታወሳል። በኢትዮጵያ ውስጥ ከጥቂት ዓመታት በፊት ከ30% በላይ የደን ሽፋን ያላት ሀገር አሁን ከ4% ያልበለጠ ሆኗል። የደን ሽፋናችንን ካለም መሬት ስፋት አንጻር ከብዙ መካከለኛ ምስራቅ ሀገር አንጻር እንኳን ስናወዳድር ውጤቱ አስደንጋጭ ነው። የኛ ትኩረት አፎረስቴሽን አይደለም፣ ሪፎረስቴሽን ነው። የጨፈጨፍናቸውን ደኖች መመለስ ነው። መጀመሪያ የምንንከባከበው ነገር መተከል አለበት። ሳንተክል እንክብካቤ የሚባል ነገር የለም። መትከል የመጀመሪያው ፌዝ ነው። የተከልነው እንዲበቅል መንከባከብ ደግሞ ሁለተኛው ፌዝ ነው። ኢትዮጵያና ኢትዮጵያውያን አካባቢያቸውን የመጠበቅ የረጅም ጊዜ ልምድና ተሞክሮ እንደነበራቸውና የኢትዮጵያ የደን ሽፋንም የተሻለ እንደነበረ ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የስነ ህይወት የአፈርና የውሃ እንዲሁም የአካባቢ ጥበቃና የጥምር ደን የእርሻ ባለሙያው ፈቃዱ ብርሃኑ ያስታውሳሉ። የተፈጥሮ ሀብት ጥበቃና እንክብካቤ የአንድ ሀገርና የህዝቦች የመኖርና ያለመኖር ዋስትና ጉዳይ ሲሆን በኢትዮጵያ አካባቢ መራቆትና የተፈጥሮ ሚዛን መዛባት በተከሰቱ ምክንያቶችም ሀገርና ህዝብ ለከባድና ውስብስብ ችግሮች ተዳርገው ቆይተዋል። ለምሳሌ እንግዲህ ፋኦ ያስጠናውን ጥናት በምናይ ሰዓት በ1986 እንግዲህ
ገላጣ ከሆኑ መሬቶች ላይ ይሸረሸር የነበረው ከ1 ሄክታር ወደ 300 ቶን ነው። ይሄ ትልቅ ነው። እንዲሁም ደግሞ ከእርሻ መሬት ላይም ደግሞ ስናይ 130 ቶን ከ1 ሄክታር የመጨፍጨፍ ደረጃ ላይ ደርሷል። ያም የሆነው ቅድም ባልናቸው ምክንያቶች እንዲሁም ደግሞ ደለል በተመለከተ ወደ ወንዞቻችን ወይም ደግሞ ወደ ውሃ አካሎቻችን የሚገባው የደለል ክምችት 1.9 ቢሊዮን ቶን ነበር የሆነው። ስለዚህ ይሄ እጅግ ብዙ ምስቅልቅሎችን አመጣ። የግብርናውን ምርታማነትን በከፍተኛ ጎዳው። ነገር ግን ቀስ በቀስ በተፈጠሩ አሉታዊ ለውጦች ምክንያት የኢትዮጵያ የደን ሽፋን ከነበረበት 40 በመቶ ወደ 3 በመቶ አሽቆልቁሎ ቆይቷል። ይህ ባህል እየተሸረሸረ መምጣቱን በኢትዮጵያ የአካባቢ መራቆትና የተፈጥሮ ሚዛን መዛባት ለመከሰቱም በዜጎች ላይ ማህበራዊና ኢኮኖሚያዊ እንዲሁም ውስብስብ ችግሮች ተዳርገው ቆይተዋል። በዝናብ ላይ የተመሰረተ ግብርና ስለሆነ ያለን ያ እጅጉን ይፈትነን ነበርና ለዛም ተብሎ ነው ትልቅ እርምጃ ተወስዶበት ሲሰራ የቆየው። በዚህ ምክንያት እንግዲህ በስነ ምህዳሩ ከፍተኛ ውጤት መጥቷል። እንግዲህ ያን ያክል ደለል መቀነስ መቻላችን እንግዲህ ከፍተኛ የሆኑ ትልልቅ ሜጋ ፕሮጀክቶቻችን ኤሌክትሪክ የሚያመነጩ ግድቦቻችንን ከደለል መታደግ እንዲሁም ደግሞ ጊዜያቸው ሳይደርስ ከአገልግሎት ውጭ እንዳይሆኑ ትልቅ ስራ የተሰራበት ነው ማለት ነው። ይህም እንግዲህ ህብረተሰቡ ምን ያክል መንግስት ያቀረበውን ጥሪ ተቀብሎ ሆ ብሎ ከጫፍ እስከ ጫፍ ወጥቶ የተፈጥሮ ሀብቱን ለመጠበቅ ያሳየውን ቁርጠኝነት በአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት ከ48 ቢሊዮን በላይ ችግኞች የተተከሉ ሲሆን የተገኘው ስኬትም የተቀናጀ አመራርና የማህበረሰቡ የጋራ ውጤት ሆኖ ተመዝግቧል። አረንጓዴ አሻራ ከሀገር ውስጥ ባለፈ ደግሞ ቀጠናዊ ትስስርን ሊፈጠር የሚችል ትልቅ የመተሳሰሪያ የዲፕሎማሲ ሰንሰለት ነው፣ ገመድ ነው የሚሉ ነገሮች በስፋት ይነሳል። በአንድ በኩል የአየር ንብረት ለውጥ ጉዳይ ነው፣ እሱን የመከላከል ጉዳይ ነው። በሌላ ደግሞ የምግብ ዋስትና ነው። መረብን ተሻግሮ ቀይ ባህርን ተሻግሮ የመጣን ጠላት እንኳን መክቶ ለመመለስ አንደኛው ችግር የነበረው ኢትዮጵያ በቀጠናው አንከር ናት፣ ወይም ደግሞ የዚህ የአየር ንብረት ለውጥን በተመለከተ ፊት ለፊት ሆና እየመራች ነው ያለችው። ኋላ የቀሩትን ሀገራት በግሪን ሌጋሲ ኢኒሼቲቭ አማካኝነት በተለይ ቀጠና ውስጥ ያሉ ሀገራት እንዲተባበሩ ማድረግ በጣም አስፈላጊ ነው። ለእኛ ሰላም ይሳል። ሰላም ምንድን ነው? ምክንያቱም እኛ ሰላም ካልሆነ እኛ ካልተረጋጋን እነሱ የተረጋጋ ውሃ፣ የተረጋጋ ኤሌክትሪክ፣ የተረጋጋ የሰው ኃይል ሊያገኟቸው ከጎረቤት ሀገራት ጋር መተባበር በጣም አስፈላጊ ነው። ከዚህ በፊት የተጀመሩ ጉዳዮች አሉ። ነገር ግን ሀገራት ብዙ ኮሚትድ አይደሉም። ለምሳሌ የችግኞች ተከላ ፕሮጀክቶች ባይኖሩ በ10 ዓመት ባልሞላ ጊዜ ውስጥ በደለል የመዋጥ እድል ይኖራል። ገበሬው በህይወቱ ለውጥ እንዲያመጣ እያደረገ ነው። ውሳኔዎችንም ለመስጠት ኢንፍሉዌንስ ለማድረግ ትልቅ እድል ይሰጠናል። ይሄ ኢኮኖሚውን የቀጠናውን ሀገራት የማረጋጋትም አንዱ ትልቁ ኃላፊነት የወደቀው በኢትዮጵያ ጫንቃ ላይ ነው ብዬ ነው የማስበው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ፣ ባንኪንግ የሚለውን ይክፈቱ፣ ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ፣ በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ዜና ኢትዮጵያን በያላችሁበት እየተካተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። የአነስተኛ ይዞታ ባለቤት የሆኑ አርሶና አርብቶ አደሮች ጉልበት፣ መሬትና የእንስሳት ሀብት ወደ ካፒታል ሊቀየር ነው።
ይህንን ተቋማዊ አደረጃጀት ለመፍጠር ሲባል የተዘጋጀ የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይ የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ይፋ የውይይት መድረክ እያካሄደ ይገኛል። አዋጁ ኋላ ቀር አሰራሮችን በማስቀረት አምራቾቹን የገበያ መሪና ባለቤት ለማድረግ ያለመ ስለመሆኑም ተገልጿል። እዚሁ ጉዳይ ልናቆያችሁ ነው። ይህንን ሁነት እየተካተለች የምትገኘው ዘጋቢያችን ወይንሸት ደጀኔ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ወይኗ እንደምን ቆየሽ? ለመሆኑ ረቂቅ አዋጁ ምን ሀሳቦችን ከዜናው ባሻገር አካቷል? በመድረኩ ለተነሱ ጥያቄዎች የተሰጡ ምላሾችስ ምን ገጽታ አላቸው የሚለው ንገሪን እስኪ። አመሰግናለሁ ሰለሞን። እንዴት ውላችኋል ተመልካቾቻችን? በዛሬው ዕለት እንግዲህ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ቢዝነስ ኩባንያዎች ረቂቅ አዋጅ ላይ ከተለያዩ ከባለድርሻ አካላት ጋር ይፋዊ ውይይት እያካሄደ ይገኛል። የዚህ ረቂቅ አዋጅ ዋነኛ ዓላማ እንግዲህ አርሶ አደሮች፣ አነስተኛ ይዞታ ያላቸው አርሶ አደሮች፣ አርብቶ አደሮችና ከፊል አርብቶ አደሮችን ተጠቃሚ ለማድረግ ያለመ ነው። ተጠቃሚነታቸውም በተለይም ሁሉን አቀፍ ኢኮኖሚ ማረጋገጥ፣ የምግብ ዋስትናን ማረጋገጥ እንዲሁም በገበያ መር ስርዓት እንዲመሩ ማድረግና የመሬት ሀብታቸውን በአግባቡ እንዲጠቀሙ፣ የእንስሳት ሀብታቸውን በአግባቡ እንዲጠቀሙና በገበያ ላይ ወጥተው የመደራደር አቅማቸውን ከፍ በማድረግ ወደ መካከለኛ ኢንዱስትሪ እንዲሸጋገሩ ያለመ ረቂቅ አዋጅ ነው። በዚህ መድረክ ላይ የተለያዩ ባለድርሻ አካላት ተገኝተዋል። የግብርና ሚኒስትር አቶ አዲሱ አረጋ እንዲሁም ሌሎች የዘርፉ ተዋናያን አርሶ አደሮች፣ አርብቶ አደሮች ከተለያዩ አካባቢ የተወጣጡ ማለት ነው በዚህ መድረክ ላይ እየተሳተፉ ይገኛሉ። በዚህ መድረክ ላይ የተሳተፉ አርሶ አደሮች እንዳነሱት ከዚህ ቀደም የግብርናው ዘርፍ ደካማ ጎኖች እንደነበሩበት፣ የለውጡ መንግስት የመደመር መንግስት ወደ ስልጣን ከመጣ በኋላ ግን የግብርናው ዘርፍ እያንሰራራ እንደሚገኝ ገልጿል። ረቂቅ አዋጁ ደግሞ አሁን ላይ መዘጋጀቱ በተለይም የወደፊቱን የአርሶ አደርና የአርብቶ አደር እጣ ፈንታ እንደሚወስንም ገልጿል ማለት ነው። በዋናነት እነዚህ አርሶ አደሮች፣ አርብቶ አደሮች ወደ ግብርና ቢዝነስ ኩባንያ ሲደራጁ ማለት ነው የተለያዩ ተግባራትን ያከናውናሉ። ከነዚህ ተግባራት መካከል በጥቂቱ ስናነሳ በተለይም የግብርና ምርቶችን እንዲሁም ደግሞ መሳሪያዎችን ማምረት ከዛም ባለፈ ደግሞ የተለያዩ ምርቶች ላይ እሴት ጨምሮ ለሀገር ውስጥና ለውጭ ገበያ እንደሚያቀርቡ በረቂቅ አዋጁ ላይ ተጠቅሷል ማለት ነው። ለነዚህ ግብርና ቢዝነስ ኩባንያዎች ለሚደራጁ አርሶ አደሮችና አርብቶ አደሮችን ማለት ነው መንግስት የተለያዩ ማበረታቻዎችን ያደርጋልም ተብሏል። ከነዚህ ማበረታቻዎች መካከል የውጭ ምንዛሪ ቅድሚያ ይሰጣቸዋል። እንዲሁም ደግሞ ከተለያዩ ሀገራት የሚያስገቧቸው የግብርና መሳሪያዎች፣ ቴክኖሎጂዎች እንዲሁም ከግብርና ጋር ተያያዥ ያላቸው ምርቶች ከታክስ ነጻ ይደረጋሉ ተብሏል። እነዚህ የግብርና ቢዝነስ ኩባንያዎች የአንድ አክሲዮን ሽያጭ በትንሹ 1000 ብር እንዲሁም ደግሞ የተከፈለ ካፒታሉ ትንሹ 1.5 ሚሊዮን ብር ይሆናልም ሲባል በመድረኩ ላይ ተነስቷል ማለት ነው። ከዚህ ባለፈ ደግሞ የተለያዩ አደራጅ ኮሚቴዎች እንደሚኖሩት የቦርድ አባላት አመራሮችም ይኖሩታልም ተብሏል ማለት ነው። እነዚህ አርሶ አደሮች ወይም አርብቶ አደሮችም በዚህ የግብርና ቢዝነስ ኩባንያ መካተታቸው ታዲያ የኢትዮጵያን የግብርና ዘርፍ እንዲያንሰራራ ኢኮኖሚው እንዲያድግ ትልቅ ፋይዳ ይኖረዋልም ተብሏል። በረቂቅ አዋጁ ላይ ያላቸውን ጥያቄዎች እያነሱ የግብርና ሚኒስትሩ አቶ አዲሱ አረጋ እንዲሁም የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት አቶ ሰለሞን ላሌ የተለያዩ ምላሽና ማብራሪያዎች እየሰጡባቸው ይገኛሉ። ለጊዜ ያለኝ መረጃ ይህንን ይመስላል። እናመሰግናለን ወይንሸት ደጀኔ በገታ መስመራችን መረጃዎችን ስላጋራሽን። በአንድ ጊዜ ለ24 ተሽከርካሪዎች አገልግሎት መስጠት የሚያስችል እጅግ ፈጣን ቻርጅ ማድረጊያ ጣቢያ ተመረቀ። ጣቢያው የኢትዮጵያ ኤሌክትሪክ አገልግሎት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በጋራ በመተባበር በቂሊንጦ ልዩ የኢኮኖሚ ዞን የተመረቀ ነው። በዚህ የምርቃት መርሃ ግብርም ከፍተኛ የመንግስት የስራ ኃላፊዎች እና የሚመለከታቸው አካላት ተገኝተዋል። እዚሁ ጉዳይ ላይ ልናቆያችሁ ነው። በስፍራ የሚገኘው ዘጋቢያችን አባዲ ወይናይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ። ትልቅ ዜና ይመስላል። ዛሬ የተመረቀው የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ ለከተማዋ ምን ፋይዳ አለው? ምናልባት ኢትዮጵያ ለታዳሽ ኃይል እየሰጠችውን ትኩረት በማጠናከር ረገድስ እያከናወነች ያለችውን ተግባር በምን ያክል ርቀት ገለጸው የሚለው ንገረን እስኪ። አመሰግናለሁ። የኢትዮጵያ ኤሌክትሪክ አገልግሎት በዛሬው ዕለት በአንድ ጊዜ 24 ተሽከርካሪዎችን መሙላት የሚችል ጣቢያ አስመርቋል። እነዚህ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ በተለይም የተገነባው ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በቅንጅት በመሆን በጋራ በመሆን ነው የተገነባውም። በቂሊንጦ ልዩ የኢኮኖሚ ዞን ግቢ ውስጥ የተመረቀው ማለት ነው። በአንድ ጊዜም 24 ተሽከርካሪዎችን ኃይል መሙላት የሚችሉ ናቸው ማለት ነው። የኢትዮጵያ ኤሌክትሪክ አገልግሎት አራት በአጠቃላይ ማለት ነው ዛሬን ጨምሮ 4 የሚሆኑ ጣቢያዎችን ነው አስመርቆ ለአገልግሎት ክፍት ያደረጋቸው። በተለይም በዚህ መድረክ ተገኝተው ሀሳባቸው
ሀሳባቸውን ሲያጋሩ የነበረው የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት ከሆነ በመጀመሪያ ዙር አጠቃላይ 40 የሚደርሱ የተለያዩ የኤሌክትሪክ የኃይል መሙያ ማለት ነው ገንብቶ ለማስመረቅ ስራዎችን እየሰራ እንደሚገኝ አንስተዋል። አጠቃላይ በአዲስ አበባ 32 የሚሆኑ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያ እንዲሁም ደግሞ 8 ደግሞ በተለያዩ አካባቢዎች አዲስ አበባ ውጭ የሚሆኑ ተሽከርካሪዎችን የኃይል መሙያ ጣቢያዎችን ለመገንባት እንቅስቃሴዎችን እየተደረገ እንደሚገኝ አንስተዋል። በዚህም 40 የሚሆኑ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችን ገንብቶ ለማስመረቅ እንቅስቃሴዎች እየተደረጉ እንደሚገኙ አንስተዋል። ይህ ደግሞ አጠቃላይ ለአገልግሎቱ ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም ኢትዮጵያ ለታዳሽ ኃይል ላይ ትኩረት ሰጥታ እየሰራች እንደምትገኝ ይታወቃል። እነዚህ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎች ደግሞ አጠቃላይ ይህን እንቅስቃሴ ለመደገፍ ከፍተኛ አስተዋጽኦ እንዳላቸው አንስተዋል። አጠቃላይም አገልግሎት እየገነባቸው ያሉ እነዚህ የኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎችም ከፍተኛ አስተዋጽኦ እንዳላቸውና ደንበኞችም የኃይል ጭነት በማበዛበት ወቅት እንዲጠቀሙ ሀሳባቸውን ሲያነሱ ነበር። ከዛው ባሻገር በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ እንደገለጹት ከሆነ አጠቃላይ ለማኑፋክቸሪንግ ዘርፍ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። ከዚህ ጋር በተያያዘ ደግሞ በተለይም በዘርፉ ለተሰማሩ በኤሌክትሪክ ተሽከርካሪዎች ለተሰማሩ አካላት ላይ ደግሞ ልዩ ድጋፍ በማድረግ እየሰራ እንደሚገኝና በተለያዩ የኢንዱስትሪ ፓርኮችም አጠቃላይ ባለድርሻ አካላት ተሳትፈው ጠበቅባቸውን ሀገራዊ ኃላፊነት እየተወጡ እንደሚገኙ አነስተዋል። በቀጣይ መንግስት ይህንን ድጋፍ አጠናክረው እንደሚቀጥል ነው ሲያነሱ የነበሩት። ከዛ ባሻገርም የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታው በሪዮ ሀስ እንደገለጹ ከሆነ ኢትዮጵያ ለዘርፉ ትኩረት በመስጠት አጠቃላይ ካሁን ላይ ከ145 ሺህ በላይ በኤሌክትሪክ የሚሰሩ ተሽከርካሪዎች በኢትዮጵያ እንደሚገኙ አንስተዋል። ለነዚህ የሚሆን ደግሞ የተለያዩ የመሰረተ ልማት ግንባታዎች እየተከናወኑ እንደሚገኙ አንስተዋል። በአዲስ አበባ ብቻ ከ200 በላይ የሚሆኑ ለኤሌክትሪክ ተሽከርካሪዎች የኃይል መሙያ ጣቢያዎች መገንባታቸው አንስተዋል። ነገር ግን ካለው ፍላጎት አንጻር በቂ ያለመሆኑና ላይ ደግሞ አጠቃላይ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ አንስተዋል። በዚህ ዘርፍ ላይ የሚሰማሩ ባለድርሻ አካላት የግሉ ዘርፍ እንዲሁም ደግሞ የመንግስት ተቋማት ልዩ ትኩረት በማድረግ አጠቃላይ በርካታ የጣቢያዎች ወደዚህ ስራ እየገቡ እንደሚገኙ አንስተዋል። በቅርቡ በርካታ ጣቢያዎች እንደሚመረቁ ነው ሚኒስትር ዴኤታው ሲያነሱ የነበሩት ማለት ነው። እንደሚታወቀው ኢትዮጵያ ለታዳሽ ኃይል ላይ በርካታ ስራዎች እየሰራች እንደምትገኝ አንስተዋል። ነገር ግን አጠቃላይ በኤሌክትሪክ የሚሰሩ ተሽከርካሪዎችም ልዩ ትኩረት በመስጠት አጠቃላይ መንግስት በዚህ ዘርፍ ላይ ለሚሰማሩ አካላት ልዩ ድጋፍ እያደረገ እንደሚገኝ አንስተዋል። አሁን ላይ በርካታ በከተማዋ በአዲስ አበባ ጨምሮ ማለት ነው በተለያዩ አካባቢዎች በኤሌክትሪክ የሚሰሩ ተሽከርካሪዎች ወይም ባሶች እየበዙ እንደሚገኙ አነስተዋል። ከዛ ባሻገርም እንዲሁ መሰል ተቋማት በቅንጅት ተሳትፈው በተለያዩ ሀገሪቱ አካባቢዎች ላይ በቅንጅት ለመስራት የሚያደርጉትን እንቅስቃሴ ሚኒስቴር መስሪያ ቤቱ ድጋፉን እንደሚያጠናክርና አጠቃላይ ኢትዮጵያ በዚህ ዘርፍ ያላትን ሀብትና በዘርፍ ያላትን ፍላጎት ይበልጥ አጠናክራ እንደምትቀጥል ሚኒስትር ዴኤታው ሲያነሱ ነበር። ባልደረባችን አባዲ ወይናይ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሁን። ገዛኸኝ ጫልቺሳ እባላለሁ። ከኢኖቬሽን እና ቴክኖሎጂ ሚኒስቴር በስታርታፕ እና ኢኮሲስተም ላይ ነው የምሰራው። የኢኖቬሽን እና ቴክኖሎጂ ሚኒስቴር ስታርታፕን ከመደገፍ አንጻር የስታርታፕ አዋጅ 1369/17 ጸድቆ ወደ ትግበራ ተኪዷል። ይሄንን ሲስተም ኦልሬዲ ዲፕሎይ አድርጋችሁ የሆነ ትራክሽን አለው? ኢትዮ ስታርታፕ ውድድር በቅርብ ቀን በኢቢሲ ይጀምራል። በቅርቡ ይጠብቁን። ዜና ኢትዮጵያን አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት በያላችሁበት እየተከታተላችሁ ነው። የተወደዳችሁ ሰባተኛው ጠቅላላ ምርጫ የኢትዮጵያ ሕዝብ የሀገረ መንግስቱን ቀጣይነትና ዘላቂ ስርዓት ለመፍጠር ጽኑ ፍላጎቱን በተግባር ያሳየበት ሆኖ አልፏል። ሕዝቡ የፖለቲካ ስልጣን መገኘት ያለበት በኃይል ወይንም በነፍጥ ሳይሆን በህጋዊና ሰላማዊ መንገድ ብቻ ስለመሆኑን ያረጋገጠበት ነው። ሳዳት መሐመድ ሳኒ በሀገር ግንባታ ታሪክ ውስጥ ምርጫ ተራ የፖለቲካ ስነ ስርዓት ሳይሆን አንድ ህዝብ የወደፊት ዕጣ ፈንታውን የሚወስንበትና የሉዓላዊነት መገለጫ የሆነ የውል ስምምነት ነው። ኢትዮጵያ ያካሄደችው ሰባተኛ ጠቅላላ ምርጫ ሀገራችን ካጋጠሟት ዘርፈ ብዙ ውስጣዊና ውጫዊ መዋቅራዊ ፈተናዎች፣ የጸጥታ ስጋቶች፣ የፖለቲካ ውጥረቶች አንጻር የህዝቡ ፍጹም የሰላም ፍላጎትና የሀገረ መንግስት ቀጣይነትን ያረጋገጠ ታሪካዊ ክስተት ሆኖ አልፏል። ህዝቡ የፖለቲካ ስልጣን መገኘት ያለበት በኃይል ወይም በነፍጥ ሳይሆን ህጋዊና ሰላማዊ መንገድ ብቻ መሆኑን በተግባር አሳይቷል። ዜጎች ምርጫ ለማደናቀፍ ሲሸርቡ በነበሩ ኃይሎች ሳይሸበር ወደ ምርጫ ጣቢያ መትመማቸው የሚፈልገው የጥፋት ሳይሆን የስርዓት መንገድ መሆኑን በግልጽ መልእክት ያስተላለፈበት ነበር። ለኢትዮጵያ ህዝብ ምርጫው የስልጣን ፉክክር ብቻ ሳይሆን የኢትዮጵያ ሀገረ መንግስት ቀጣይነትና ሉዓላዊነት የመጠበቅና የማጽናት ውሳኔ እንጂ።
ህዝቡ መንግስት አልባነት የሚያስከትለውን መዘዝ በሚገባ ስለሚረዳ ተቋማዊ መሰረት ያለው ጠንካራ ሀገረ መንግስት ለመፍጠር ያለውን ጽኑ ፍላጎት በምርጫ ካርዱ አረጋግጧል። ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሀሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። ሰባተኛው ጠቅላላ ምርጫ ከመካሄዱ በፊት እየተካሄደ በነበረበትም ወቅት ሂደቱን ለማደናቀፍ፣ ግጭት ለመፍጠር የውስጥና የውጭ ጥፋት ኃይሎች በቅንጅት የሄዱበት ርቀት ከፍተኛ ነበር። ሆኖም የህዝቡ ንቅናቄና ብስለት እነዚህን ሴራዎች ሙሉ በሙሉ አክሽፏል። የጥፋት ኃይሎች በምርጫው ዕለት መጠነ ሰፊ ጥቃት ይፈጽማሉ፣ ምርጫ ጣቢያዎች የግጭት ማዕከል ይሆናሉ የሚሉ የሐሰት መረጃዎችና የሽብር ፕሮፓጋንዳዎች ማህበራዊ ሚዲያውንና በተለያዩ አውታሮች በስፋት ተነስተው ነበር። ህዝቡ ግን ይህንን የስነ ልቦና ጦርነት በመቋቋም ፍርሃትን ወደ ጎን በመተው በነቅቶ መጠበቅ ስሜት ሴራውን አክሽፏል። በተለያዩ አካባቢዎች የምርጫውን ሂደት ለማደናቀፍ የተደረጉ ሙከራዎች በዜጎች የነቃ ትብብር ሊቀጭ ችሏል። ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩንም ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉህና ብርቱ ናቸው። አንዳንዶቹ ዓለም አቀፍ ተቋማትና ሚዲያዎች ኢትዮጵያ በምርጫ ሳቢያ ወደ ቀውስ ታምራለች ቢሉም የህዝቡ አሰላለፍ እነዚህን የተዛቡ ትረካዎች ውድቅ በማድረግ የኢትዮጵያን ፖለቲካዊ ብስለት ለዓለም አቀፍ ማህበረሰብ አሳይቷል። በተመለከቱት፣ ባነበቡት፣ ጽፈው በሰጧቸው ቴክስት ቡክ ብዙ ነው፣ አያሌ ነው የሚጻፈው። አገራት እንዴት እንደሚመዘኑ በራሳቸው ሩህ፣ በራሳቸው ባህል፣ በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎችን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል። የምርጫው ዕለት የነበረው ትዕይንት ህዝቡ ለዲሞክራሲያዊ መብቱና ለሀገሩ ያለውን ቁርጠኝነት የሚያሳይ ታሪካዊ ክስተት ነበር። በአብዛኞቹ የምርጫ ጣቢያዎች ህዝቡ ጎህ ሳይቀድ ከሌሊቱ 11 ሰዓት ጀምሮ ረጅም ሰልፎችን በመያዝ ተሰልፏል። በዝናብና በብርድ ውስጥ በትዕግስት መጠበቁ የሰላም ፍላጎቱ ምን ያህል ጥልቅ እንደነበረ መገንዘብ ይቻላል። ኢትዮጵያውያን ቁርና ፀሐይ ሳይበግረን በጽናት መምረጣችን የምቅ አቅማችንን our capability በሚሊዮኖች መውጣታችን የምንችል መሆናችን የአቅማችን ፍላጻ ነው፣ ነጸብራቅ ነው። በተለይ አዘውትረው በክፉ ለሚያዩን እንዴት ታላቅ መልእክት ነው በሚሊዮኖች መውጣት። ይህን ልብ ሊሉት ይገባል። በአጠቃላይ ሰባተኛው ጠቅላላ ምርጫ የኢትዮጵያን ህዝብ ብስለት ዳግም ያስመሰከረ ነበር። ህዝቡ ከፍተኛ ጽናትና ወደ ሰፊነት ወደ ምርጫ ጣቢያዎች በመትመም ያሳየው ፍላጎት የፖለቲካ ስልጣን ምንጭ ህዝባዊ ውሳኔ ብቻ መሆኑን ያረጋገጠ ነው። ይህም ጠንካራ ሀገረ መንግስት ግንባታ ሂደትን ለማገዝ የተጣለ ጽኑ መሰረት ነው። የጥፋት ኃይሎች የሽብርና የሁከት ሴራቸውን በተግባር በማክሸፍ በሰላማዊ መንገድ ድምፁን የሰጠው የኢትዮጵያ ህዝብ ካጋጠሙት ፈተናዎች ይልቅ ለሀገሩ ዘላቂ ሰላምና ስርዓት ለመፍጠር ያለውን ጉጉት እጅግ የላቀ መሆኑን በተግባር አስመስክሯል። ይህ ታሪካዊ ጽናት ለሀገራዊ ምክክር፣ ተቋማዊ ሪፎርምና ለሀገር ግንባታ ትልቅ ስንቅ ሆኖ የሚያገለግል ነው። ሰባተኛው ጠቅላላ ምርጫ ማህበረሰቡ ልዩነቶችን በኃይል ሳይሆን በድምጽ ካርድ ብቻ መፍታት እንደሚገባም በመግለጽ ያለውን የፖለቲካ ብስለት ያሳየበት ሆኖ ተከናውኗል። ከዚህም ባሻገር የምርጫው ሂደት ለተፎካካሪ ፓርቲዎችና ለሲቪክ ማህበራት ታሪካዊ ኃላፊነታቸውን በቁርጠኝነት መወጣት እንዳለባቸውን ምቹ ዕድል የፈጠረና ያመላከተም ሆኖ ተጠናቋል። ዛህራ መሐመድ በቅርቡ የተከናወነው ሰባተኛው ጠቅላላ ምርጫ መላው የኢትዮጵያ ሕዝብ ያጋጠሙትን ዘርፈ ብዙ ፈተናዎች በበሰለ ዲሞክራሲያዊ ባህል በማለፍ ሰላማዊ፣ ሉዓላዊና ጠንካራ ሀገረ መንግስት የተገነባባት ሀገር ለመፍጠር ያለውን ጽኑ ፍላጎት በተግባር ያስመሰከረበት ታሪካዊ ምዕራፍ ሆኖ አልፏል።
ምርጫው ልዩነቶችን በኃይል ሳይሆን በድምጽ ካርድ ለመፍታት ማህበረሰቡ ያለውን የፖለቲካ ብስለት ያሳየበት እንደመሆኑ አሸናፊው ፓርቲ ተፎካካሪ ድርጅቶችና የሲቪል ማህበራት የተጣለባቸውን ታሪካዊ ኃላፊነት በቁርጠኝነት እንዲወጡ እድል ፈጥሯል። መራጩ ህዝብም በምርጫው ወቅት ያጋጠሙትን ዘርፈ ብዙ ፈተናዎች በትዕግስት በማለፍ በሰላማዊ መንገድና በነቂስ ወጥቶ ድምጹን ሰጥቷል። ይህ በከፍተኛ የህዝብ ተሳትፎ የተከናወነው የምርጫ ሂደት ማህበረሰቡ ማናቸውንም ልዩነቶች በኃይል ከመፍታት ይልቅ በካርድ ለመወሰን እንዲሁም ለሀገራዊ ሉዓላዊነት፣ ለህግ የበላይነትና ለተቋማዊ ቀጣይነት ያለውን ታላቅ ዝግጁነት በግልጽ ያስመሰከረበት ሆኖ ተመዝግበዋል። ሰባተኛው ሀገራዊ ምርጫ ብዙ የተለፋበት ነው፣ ብዙ ዋጋ የተከፈለበት ነው። የጸጥታ ተቋማቱ ብዙ ከፍለዋል፣ የሚዲያ ተቋማቱ ብዙ ከፍለዋል። ይሄ ከጠዋት 12 ሰዓት ጀምሮ እስከ 3 ሰዓት ምርጫ መቆም ሲገባው ድምፅ ተሰጥቶ ማብቃት ሲገባ እስከ ምሽቱ 2 ሰዓትና 3 ሰዓት ድረስ የቆመው ማህበረሰብ ምንም ፈልጎ አይደለም፣ ሰላማዊ ስርዓትን ገንብቶ ህልሙን እውን ለማድረግ የፈለገ ማህበረሰብ ነው። ስለዚህ ያንን ህዝብ ማሰብ ያስፈልጋል። ልማቱም እንዲፋጠን ዲሞክራሲ ስርዓቱ እንዲገነባ እውን እንዲሆን ያሉ ልዩነቶቻችን እንኳን ቢኖሩ በውይይትና በድርድር በምክክር የሚፈቱበትን ሂደትም ጭምር ነው ይሄ ማህበረሰብ ለኛ ያስተማረን። ሰላም ይሻለኛል ምርጫ የተጠያቂነትንም ጉዳይ የምናነሳበት የምንዳስስበት በካርዳችን የምንገልጽበት ስለሆነም ይሄም በሁሉም ልዩ ተሳትፎ ንቁ ተሳትፎ አገርን በመውደድ አገርን በማክበር ይሄ ሁሉ ዲሞክራሲን ኤክሰርሳይዝ እያደረግንበት ያለ ነው። ዲሞክራሲ ሂደት ነው። ስለዚህ ሂደቱን እየመራን መሆኑን የሚያሳይ የተሻለ ነገር ነው። ምርጫው በሁሉም አቅጣጫ የህዝብ አሸናፊነት የታየበት ስኬታማ ክስተት በመሆኑ መላው የኢትዮጵያ ህዝብ ለዲሞክራሲያዊ ስርዓት ግንባታ ያለውን ብስለት በተግባር ያሳየበት ነው። ዜጎች ከንጋት እስከ እኩለ ሌሊት በትዕግስትና በሰላማዊ መንገድ የሰጡት ድምጽ ከተራ ድምጽ ያለፈ ትልቅ መልእክት የሰነቀ ነው። የህዝብ ድምጽ የበላይና ብቸኛው የስልጣን መፍቻ ቁልፍ ነው የሚባለውም ለዚህ ነው። የመምረጥ መብቱን ለመጠቀም የተሰለፈበት እና ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው። በአጠቃላይ በሂደቱ የተማርነው ጉዳይ ህዝቡ በዲሞክራሲያዊ አኳኋን በራሱ ይሁንታ ሀገርን መምራት ያለበት እሱን መወከል ያለበትን አካል ለመምረጥ እጅግ ቁርጠኛ መሆኑን ትልቅ ጽናት ያለው መሆኑን የሚያሳይ ነው። የውጭ ኃይሎች የሀገር ውስጥ የሰላም የማይወዱ ኃይሎች ተቀናጅተው ምርጫ የለም፣ መንግስት የለም፣ አትውጣ፣ አትምረጥ እየተባለ ህዝባችን ግን ተሰልፎ እስከ ምሽት 6 ሰዓት ድምጹን ሰጥቶ ያመነበትን አካል መርጦ በሰላም ወደ ቤቱ ተመልሷል። ይሄ የሚያሳየው ህዝባችን በሀገረ መንግስትና ሀገር ምስረታ ሀገር ግንባታ ላይ በካርድና በድምጽ ብቻ ነው፣ በመሳሪያ አፈሙዝ አይሆንም፣ ሞክረነው ደክሞናል የሚል ነው። ምርጫው ላይ የተሳተፉ አካላቶችን ጭምር እርምጃ እንወስዳለን የሚል የታጠቀ ኃይል ባለበት ሁኔታ ላይ ህዝቡ ሰላማዊ የሆነ ህገ መንግስታዊ ስርዓት መዘርጋት አለብኝ ብሎ ባሰበው ልክ ህዝቡ ወጥቶ ድምጽ የሰጠበት ሁኔታ አለና ይህንን ሂደት ስንመለከት በጣም የተሻለና መልካም የሚባል ፓርቲዎችም በነጻነት ሀሳባቸውን እታች ድረስ ተደራሽ ያደረጉበት ነው ብለን የምንወስድበት ሁኔታ ነው የተፈጠረው። ይህን ተከትሎ በምርጫው የተሳተፉት 42ቱ የፖለቲካ ፓርቲዎችም ሆኑ አሸናፊ ሆኖ መንግስት የሚመሰርተው አካል የህዝቡን አደራና የቁርጠኝነት መንገድ መነሻ በማድረግ በኃላፊነት ስሜት መንቀሳቀስ እንደሚገባቸው አመላካች ሆኗል። አሸናፊ የሚሆነው ፓርቲም ይፋዊ የህዝብ ውክልና ያገኘበትን ታሪካዊ ድል በመጠቀም ሁሉንም ያካተተ ተጠያቂነት የሰፈነበትና ጠንካራ ተቋማዊ አሰራርን የዘረጋ አስተዳደር የመገንባት ግዴታ አለበት። ተመልሰናል። ሃይማኖትን መሰረት ባደረገ መልኩ ግጭት ቀስቃሽ የጥላቻና ሐሰተኛ መረጃ የሚያሰራጩ መገናኛ ብዙሃን መቆጣጠር የሚያስችል ስርዓት ተዘረጋም። የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በሃይማኖት መገናኛ ብዙሃን ላይ የሚተላለፉ ይዘቶችን በጋራ መቆጣጠር የሚያስችል የመግባቢያ ስምምነት ተፈራርመዋል። መስከረም ቸርነት ሃይማኖትን መሰረት አድርገው የሚቋቋሙ መገናኛ ብዙሃን ሀገራዊ አንድነትን የሚያጎለብቱ አብሮነትና አንድነትን የሚሰብኩ በአጠቃላይ ሀገራዊ ሰላም የሚያጸኑ ይዘቶች ላይ እንዲሰሩ ይጠበቃል።
ይሁን እንጂ ከተቋቋሙበት በተቃርኖ ከፍቅር ይልቅ ጥላቻን፣ ከአንድነት ይልቅ ልዩነትን፣ ከአብሮነት ይልቅ መነጣጠልን የሚሰብኩ ሃይማኖታዊ ሚዲያዎች አልጠፉም። ይህንኑ ለማድረቅና ሀገራዊ ሰላምን ለማጽናት በማለም የኢትዮጵያ መገናኛ ብዙሃን ባለስልጣንና የኢትዮጵያ ሃይማኖት ተቋማት ጉባኤ በጋራ በመሆን ሃይማኖትን መሰረት አድርገው የተለያየ ይዘት የሚያስተላልፉ የሃይማኖት መገናኛ ብዙሃን በጋራ ለመከታተል ስምምነት ተፈራርመዋል። ፍቅርን፣ መከባበርን፣ ሰላምን፣ የሀገር ግንባታን፣ አብሮነትን፣ መረዳዳትን ማጎልበት ላይ በርካታ የተሻሉ ስራዎች ተከናውነዋል። ይሄም እኛም በሚዲያና ክትትል የይዘት ክትትል ስራችን የምናረጋግጠው ነው። ያም ሆኖ በዚህ ሂደት የጥላቻ ንግግርና ሐሰተኛ መረጃዎችንም ደግሞ እንዲከላከሉም ይጠበቃል። ስለዚህ በዚህ ረገድ እስካሁን በተናጠልና በተበታተነ ሁኔታ የሚሰራ ስራ ሊኖር ቢችልም ከዚህ በኋላ ግን በጋራ ሆነን የምንሰራ ይሆናል ማለት ነው። ዜጎችም አብሮነትን የሚሸረሽር ይዘት የሚያስተላልፉ የሃይማኖት ሚዲያዎች ሲመለከቱ ጥቆማ የሚሰጡበት መንገድ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመሆን ተዘርግቷል። አሁን በባለስልጣናችን ከአርቲፊሻል ኢንተለጀንስ ጋር በተሰራው ስራ ግን ኤማ አፕ የሚባለውን መተግበሪያ አፕሊኬሽን ተግባራዊ ያድርገናል። ስለዚህ 9192 የነጻ ጥሪ መስመር አለን። ዜጎች የጥላቻ ንግግርና የሐሰተኛ መረጃ ሲያጋጥማቸው ይጠቆሙበታል። ስለዚህ በዚህ መሰረት ቁጥጥራችን ከዚህ በኋላ በዲጂታልም ይሆናል ማለት ነው። ከ98 በመቶ በላይ አማኝ ህዝብ ባለባት ኢትዮጵያ የሃይማኖት መገናኛ ብዙሃን ሀገርን የሚያጸናና የአብሮነት እሴትን የሚያጎለብት ይዘቶች ላይ ትኩረት አድርጎ መስራት ከነርሱ የሚጠበቅ ነው። ማህበረሰቡን በማቀራረብ ረገድ የሃይማኖት ሚዲያዎች ከሌሎች ሚዲያዎች በተለየ መልኩ ነው እንጂ ሰበር ዜና እያሉ ያልተሰበረውን እየሰባበሩ ማቅረብ ከሃይማኖት ሚዲያዎች የሚጠበቅ አይደለም። ህዝብ ላይ ሌላ ችግር የሚፈጥር ዘገባዎችን የሚሰሩ በሚኒስትሪያል ሚዲያ በአየር ላይ የሚለቁ የሃይማኖት ሚዲያዎችን ተገኝተዋል አሉ። በጉባኤያችንም እንደ ቦርድ እንደ በላይ ጠባቂ አባቶች አጀንዳ ተይዞም ተነጋግረንበታል። ስለዚህ የሃይማኖት ሚዲያ ከሃይማኖት እሳቤ ባፈነገጠ መልኩ እንዲሰሩ አይጠበቅም። ከማህበራዊ ጤና የሚቃረኑ ጉዳዮችን እንዲያቀርቡ አይጠበቅም። ሃይማኖታዊ ሚዲያዎች እርስ በርስ በመከባበር ሃይማኖታዊ አስተምሮችን በይዘታቸው በማካተት ለሀገር ሰላምና መጽናት መስራት ይጠበቅባቸዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናገራችሁ። ኢራን ከአሜሪካ ጋር የደረሰችበት ስምምነት ለኢራን የመልሶ ግንባታ 300 ቢሊዮን ዶላር ስለመቀመጡ ለጉዳዩ ቅርበት ያላቸው ምንጮች ዋቢ አድርጎ ሮይተርስ ዘገበ። ስምምነቱ በቀጣይ አርብ በስዊዘርላንድ እንደሚፈረምም ይጠበቃል። አስማረ ብርሃኑ የፋርሶችን ምድር ወደ ድንጋይ ዘመን እንመልሰዋለን የተባለለት ጦርነት የቴህራንን ቅንጡ ከተሞች ዶግ አመድ ያደረገው፣ በሰላጤው ሀገራት የአሜሪካንን የጦር ሰፈሮች ያወደመው፣ የእስራኤልን ሰማዮች ደፍሮ ህንፃዎቿን አመድ አድርጎ ያሳየው ጦርነት በሺዎች የሚቆጠሩ ሰዎችን የቀጠፈውና የዓለምን ኢኮኖሚ ያናወጠው 100 ቀናትን የተሻገረው የመካከለኛው ምስራቅ ጦርነት አሁን ላይ ጦርነቱን በዘላቂነት የሚያስቆመውን ውል እያሰረ ይመስላል። በፓኪስታን ሸምጋይነት በተደጋጋሚ ሲደረጉ የነበሩ የስምምነት ሙከራዎች መጨረሻቸው መክሸፍ እየሆነ የቀጠናው ሰላም የማጣት ጉዳይም ከጦርነቱ ተዋናዮች በላይ ጦሱ ለዓለም ተርፎ መቆየቱም ይታወቃል። አሜሪካና ኢራን ለድርድር ተቀመጡ ሲባልም የድርድሩን የብስራት ዜና ለመስማት በመመኘት የዓለም ዓይንና ጆሮዎች ጉጉት ይንር እንደነበር እነዚያ ቀናት ምስክሮች ናቸው። አሁን ላይ ሁለቱ ወገኖች የደረሱበት በቀጣይ አርብ በስዊዘርላንድ ይፈርሙታል የተባለው ስምምነት የቀጠናውን ቀውስ ወደ አዲስ ምዕራፍ የሚያሻግረው መስሏል። በዚህ በአሜሪካና በኢራን የስምምነት ማዕቀፍ ውስጥ በቴህራን ያለውን ኢንቨስትመንት ለማንቀሳቀስ በሚል 300 ቢሊዮን ዶላር መቀመጡንና ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። ስምምነቱ የያዛቸው ዝርዝር ሀሳቦች ይፋ ባለመሆናቸው ስማቸው እንዳይገለጽ የጠየቁት ምንጮች ገንዘቡ የተቀመጠው ሁለቱም ወገኖች ጦርነቱን ለማቆም የሚያስችላቸው የመጨረሻ ስምምነት ለመድረስ እንዲችሉ በሚል የምጣኔ ሀብት ማበረታቻ መሆኑን ገልጸዋል።
አሜሪካና ኢራን ባለፈው እሁድ ጦርነቱን ለማቆም አሜሪካ የባህር እገዳዋን እንድታነሳና ለዓለም የነዳጅና የጋዝ ንግድ ወሳኝ የሆነውን የሆርሙዝ ሰርጥ እንደገና ለመክፈት በመርህ ደረጃ መስማማታቸው ይታወሳል። ይህ አዲስ ፈንድ የመልሶ ግንባታ ወይንም የካሳ ክፍያ ፕሮግራም አለመሆኑ ሙሉ በሙሉ በግል ዘርፍ የሚደገፍ የኢንቨስትመንት መንገድ መሆኑ በውስጡም የመንግስት ገንዘብ ወይንም ነፃ እርዳታ የሚያካትት እንደሆነም ምንጮች አስታውቀዋል። ከአሜሪካ፣ ከባህረ ሰላጤው ሀገራት፣ ከኢሲያ፣ ከደቡብ አሜሪካና ከአፍሪካ የሚገኙ ኩባንያዎች በኃይል፣ በሎጂስቲክስ፣ በማኑፋክቸሪንግና በትራንስፖርት ዘርፎች ለመዋለ ንዋይ ቃል ገብተዋል። ከፍተኛ የኢራን ምንጮች እንደገለጹት ቴህራን መጀመሪያ ላይ ለጦርነቱ ጉዳት 400 ቢሊዮን ዶላር ካሳ ከአሜሪካ ጠይቃ ነበር። ነገር ግን ዋሽንግተን ይህንን ለመክፈል ፈቃደኛ አልነበረችም። በዚህ ምክንያት የመልሶ ግንባታና ልማት ፈንድ የተባለው ሐሳብ ተፈጠረ ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካ ጋር ዘላቂ ሰላም ላይ ለመድረስ የሚደረገው አዲሱ ዙር ውይይት አርብ ዕለት በዚያው በስዊዘርላንድ ውስጥ እንደሚጀምር ተናግረዋል። ለቡድን 7 ሀገራት ስብሰባ ፈረንሳይ የሚገኙት ዶናልድ ትራምፕ ትላንት ማክሰኞ ዕለት ከግብፅ፣ ከኳታርና ከተባበሩት አረብ ኤሚሬቶች መሪዎች ጋር ተገናኝተው በኢራን ዙሪያ መክረዋል። የፈንዱን አተገባበር በተመለከተም የቀጠናው ሀገራት በብድር ዋስትና ብድሮችን በማመቻቸት ወይንም በቀጥታ ፋይናንስ በማድረግ በጦርነቱ ጉዳት ያጋጠማቸውን ተቋማት እንዲገነቡ የሚያስችል ይሆናል። ከነዚህም መካከል የሞባራኬህ ስቲል ኮምፕሌክስ፣ የነዳጅ ማጣሪያዎች፣ የአየር ማረፊያዎችና ሌሎች መሰረተ ልማቶች ይገኙበታል። ኢራን በ4 አስርተ ዓመታት ውስጥ በተጣሉባት ማዕቀቦች ምክንያት ከዓለም የካፒታል ገበያዎች ተገላ ቆይታለች። እናም ከፍተኛ የውጭ ቀጥታ ኢንቨስትመንት መሳብ አልቻለችም ነበር። ነገር ግን ኢራን በዓለም ሁለተኛ ትልቅ የተፈጥሮ ጋዝ ክምችትና አራተኛው ትልቅ የነዳጅ ክምችት ያላት ሀገር ናት። ከ92 ሚሊዮን በላይ ወጣትና የተማረ ሕዝብ የተለያዩ የኢንዱስትሪ መሰረትና በፔትሮኬሚካል፣ በማዕድን፣ በቱሪዝምና በግብርናው ዘርፍ ጥቅም ላይ ያልዋለ እምቅ አቅምም አላት። ይህ የ300 ቢሊዮን ዶላር ፈንድ ከአሜሪካ ማዕቀብ ማንሳት፣ በውጭ የታገዱ የኢራን ሀብቶችን ማስለቀቅ ጋር ከሚደረጉ ድርድሮች ፈጽሞ የተለየ መሆኑን ተገልጿል። ፈንዱ የመጨረሻና ስኬታማ ስምምነት ከተፈረመ በኋላ ብቻ የሚለቀቅ ይሆናልም ነው የተባለው። ለመጀመሪያዎቹ 60 ቀናት የሚቆየው የመግባቢያ ሰነድ የፕሮጀክቶቹን እቅድና አፈጻጸም ለማዘጋጀት መሰረትም ይሆናል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሰኞ ዕለት በሰጡት ቃለ ምልልስ ኢራን የኒውክሌር ፕሮግራሟን ካፈረሰች፣ የበለጸገ ዩራኒየም ክምችቷን ካስወገደችና ጥብቅ የቁጥጥር ስርዓትን ከተቀበለች 300 ቢሊዮን ዶላር የመልሶ ግንባታ ፈቃድ ማግኘት ትችላለች ብለዋል። ነገር ግን ፈንዱን ማን እንደሚያስተዳድርና በምን መልኩ እንደሚሰራ መሰረታዊ ዝርዝሮች እስካሁን አልተወሰኑም። ይህ 60 ቀናት የሚቆየው የመግባቢያ ሰነድ የመጨረሻ ስምምነት ሳይሆን የድርድር ማዕቀፍ ብቻ ነው። በዚህ ጊዜ ውስጥ አሜሪካና ኢራን በኒውክለር ጉዳይ፣ በማዕቀብ ማንሳትና በቀጠናዊ ደህንነት ጉዳዮች ላይ ድርድራቸውን ይቀጥላሉ። በመጨረሻም ስፖርት። አርጀንቲና በመካሄድ ላይ የሚገኘውን 23ኛው የዓለም ዋንጫ ጉዞዋን በድል ጀምራለች። ሊዮኔል ሜሲ የዓለም ዋንጫ ግቦችን 16 ሲያደርስ፣ ይህ በዚህ እንዳለ በምድቡ ኦስትሪያ ጆርዳን ረታለች። ሀብታሙ ካሴ። ይህ የሊዮኔል ሜሲ ዓለም ነው። በ38 ዓመቱ በስድስተኛ የዓለም ዋንጫ ተሳትፎ ዛሬም ልክ እንደ ትናንቱ በከፍታ ላይ ጉዞ ቀጥሏል። ሜሲ በኳታሩ ዓለም ዋንጫ ድሉ ማግስት ራሱን ያገላል ተብሎ ቢጠበቅም እርሱ ግን አልጨረሰም። ካቆመበት ቀጥሏል። በምድር አሜሪካ ሶስታ በመስራት ሌላኛውን ተልዕኮ ጀምሯል። ቢቢሲ አርጀንቲና አልጄሪያን 3-0 ያሸነፈችበትን ጨዋታ የሜሲ ትዕይንት ሲል ገልጾታል። በዕድሜ መግፋት ያልዛሉ እግሮች፣ የማይነጥፉ የሜዳ ላይ ሀሳቦች፣ ሁሌም ለድል የተራበ ቁጥሮች የሚከተሉት ምትሃተኛ ተጫዋች ሊዮኔል ሜሲ ከ20 ዓመት በፊት የ18 ዓመት ብላቴና እያለ ነበር በጀርመኑ የዓለም ዋንጫ የመጀመሪያ ተሳትፎውን ያደረገው። ያኔ ብዙዎችን አጃይብ ያሰኘው ልጅ ከ20 ዓመት በኋላም ለሀገሩ አርጀንቲና 200ኛ ጨዋታውን አድርጎ የሜዳ ላይ ተጽዕኖ ፈጣሪው ተጫዋችም ሆኗል። አርጀንቲና አልጄሪያን 3-0 ያሸነፈችበትን ጨዋታም 69045 ሕዝብ ሜዳ ላይ ታድሞታል። በአሜሪካ ሜጀር ሊግ ዓመቱን ሁሉ ሲከታተሉት የነበሩት አሜሪካውያንም ለሜሲ ድጋፍ ሰጥተውታል። የሊዮኔል ስካሎኒ ቡድን
አርጀንቲና በኳስ ቁጥጥር ከአልጄሪያ ያነሰ ድርሻ የነበረው ቢሆንም ቡድኑ ግን በብዙ መለኪያዎች የተሻለ ነበር። 6 ኢላማቸውን የጠበቁ ሙከራዎችን ያደረጉት ለአልቢ ሴሌስቲዎቹ ከጨዋታው በፊት ከዚህ ቀደም የነበራቸው መጥፎ ታሪክ ይከተላቸዋል ተብሎ ተፈርቶ ነበር። በ1978 እና በ1986 ሻምፒዮን ሆነው በቀጣዮቹ የዓለም ዋንጫ ምድብ የመጀመሪያ ጨዋታቸውን ማሸነፍ አልቻሉም ነበር። ሌሊቱን በነበረው ፍልሚያ ግን ለአልቢ ሴሌስቲዎቹ ያንን ሽረውታል። ይህ የአርጀንቲና ቡድን ከጫና ነፃ ሆኖ ነው አሜሪካ የደረሰው። እንደ ስብስብና ደግሞም ረጅም ጊዜ ቡድኑ አብሮ መስራቱ በቀላሉ እጅ የማይሰጥ መሆኑንም አሳይቷል። የሮሜሮና ሊሳንድሮ ማርቲኔዝ የተከላካይ ክፍል ጥምረት ማካሊስተር ዲፖልና ኤንዞ ፈርናንዲዝን የያዘው የአማካይ ክፍል ሜሲና ላውታሮ ማርቲኔዝን የያዘው የፊት መስመር እንደ ሁሊያን አልቫሬዝ፣ ኒኮ ፓዝ፣ ኒኮ ጎንዛሌዝ የመሳሰሉ ተጫዋቾችን ከተቀያሪ ወንበር የሚያስገባው ቡድን ድጋሚ የዓለም ዋንጫ ሊያነሳ ይችላል የሚለው ትንበያ ከሌሊቱ ጨዋታ በኋላ ይሏል። ከሁሉም በላይ ብቻውን ምንም ማድረግ እንደሚችል ያሳየው ሊዮኔል ሜሲ 23ኛ የዓለም ዋንጫውን የጀመረበት መንገድ አስገራሚ ነው። ከአልጄሪያ በፊት በ13 ጎሎች በዓለም ዋንጫ የምንጊዜም ግብ አግቢነት 4ኛ ደረጃ ላይ ነበር። እነዚያ 3 ግሩም ግቦች ግን የሚሮስላቭ ክሎሰን ክብረ ወሰን እንዲጋራ አድርጎታል። በቀጣይ ጨዋታዎች ደግሞ ክብረ ወሰኑን ለብቻ ይቆናጠጠዋል ተብሎም ይጠበቃል። ስለ ሜሲ የምሽቱ ፍጹማዊ ብቃት ብዙ ተብሏል። በዚያው ልክ ግን በዳኛ ጥበቃ አግኝቷል የሚሉም አሉ። የአልጄሪያ አምበል ማንዲ ላይ በሰራው ጥፋት ሜሲ ካርድ ይገባው ነበር የሚሉ አሉ። የምድብ የመጀመሪያ ጨዋታዋን በድል የጀመረችው አርጀንቲና በቀጣይ ከኦስትሪያ ጋር ሰኞ ትጫወታለች። አልጄሪያ በጨዋታው ምንም ኢላማውን የጠበቀ ሙከራ ሳታደርግ ከሜዳ ወጥታለች። በዚሁ ምድብ ጆርዳን በዓለም ዋንጫ የመጀመሪያ ተሳትፏን አድርጋ ምድቡን በሽንፈት ጀምራለች። ኦስትሪያ ጆርዳን 3-1 አሸንፋለች። ጆርዳን ጨዋታውን እስከ 76ኛው ደቂቃ ድረስ በፈለገችው መንገድ ወስደዋለች። በእርግጥ ገና በ21ኛው ደቂቃ ነበር ግብ የተቆጠረባት። ሆኖም 50ኛው ደቂቃ ላይ ኦሎዋን ለጆርዳን ግብ አስቆጥሮ ደስታቸው ጥግ ደርሶ ነበር። ሆኖም 76ኛው ደቂቃ ላይ ያዛን አልአረብ በራሱ መረብ ላይ ግብ ማስቆጠሩን ተከትሎ ኦስትሪያ መሪ ሆነች። የማርኮ አርናቶቪች ግብ ደግሞ የኦስትሪያን ግቦች ወደ 3 አሳድጓል። ጨዋታው ትኩረትን የሳበ ነበር። የዓለም ዋንጫ የመጀመሪያ ተሳትፏን ያደረገችው ጆርዳን በፊፋ የሀገራት የደረጃ ሰንጠረዥ 21ኛ ላይ ካለችው ኦስትሪያ ጋር ነው የተፋለመችው። ለኳታሩ ክለብ አልሳሊያ የሚጫወተው የ26 ዓመቱ ኦሎዋን በጆርዳን እግር ኳስ ታሪክ በዓለም ዋንጫ ላይ ግብ ያስቆጠረ የመጀመሪያው ተጫዋች ሆኖም በታሪክ መዝገብ ላይ ስሙ ሰፍሯል። የተወደዳችሁ ከዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።